ማንኛውም ሙስሊም ለሰላቱ ትኩረት ሊሰጥና በአካሉ ብቻ ሳይሆን በልቡም ወደ ሰላቱ ሊቀጣጭ ልቡንም ወደ ሰላቱ ሊያዞር ይገባዋል لانه يناجي ربه عز وجل ምክንያቱም በሰላት ውስጥ የሚያናግረው ጌታውን ነው عليه وسلم يا الله መልእክተኛ ምን አሉ ما بال اقوام ህዝቦች ምን ሆኑ ምን ነካቸው يرفعون أبصارهم إلى السماء አይኖቻቸውን ወደ ላይ ወይም ወደ ጣራ የሚያነሱት في صلاتهم በሰላታቸው ላይ ሆነው ወደ ሰማይ ወደ ላይ ወደ ጣራ የሚያነሱት ምን ሆነዋል فاشتد قوله في ذلك በዚህ ጉዳይ ላይ ንግግራቸው በጣም ጠነከረ የመልእክተኛው በረታ حتى قال እንዲህ እስኪሉ ድረስ لينتهن عن ذلك ከዚህ ተግባራቸው ይከለከላሉ ወይንም ይታቀቧታል አው ካልሆነ ደግሞ ለተخطفن ابصارهم አይኖቻቸው ትነጠቃለች ትታበሳለች አርፈው ይቀመጡ ቆላለፍ يكره اثناء الذهاب الى الصلاه ወደ ሰላት በመነሄድበት ጊዜ የተጠላ ተግባር ነው وفي اثناء الصلاه እንደዚሁም ሰላት ውስጥ ያለንም የተጠላ ነው ተከታተሉ ወንድም እህቶች አንድ ወዶ አድርገን ወደ መስጊድ ነይተን ከሄደን ሁለት መስጊድ ገብተን ደግሞ ሰላት እየሰገደን በእነዚህ ሁለት ሁኔታዎች የተጠላ ነው اما بعد الصلاه ሰላት ካጠናቀቅን በኋላ ከሆነ فلا باس به ችግር የለውም الاعتماد على اليد في الجلوس في الصلاه الاعتماد مدقف على اليد በእጅ ላይ في الجلوس في الصلاه صلاه ላይ በሚቀመጥ ጊዜ እጁን ምርኩዝ አድርጎ መጠቀም የተጠላ ነው لحديث ابن عمر رضي الله عنهما عبد الله بن عمر وتلالف حديث نهى رسول الله صلى الله عليه وسلم يا الله ملكتنيا كلكل أن يجلس الرجل سو يوم مقامة في الصلاة بصلاة لي وهو معتمد على يده بأجو تدقفو مقامة كلكل إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صالح. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ባለፈው ያው ሙብጢላት ሶላትን የሚያበላሹ ነገሮች ብለን የተወሰኑ ነጥቦችን ሶላት የሚያበላሹ ነገሮችን ተመልክተን ነበር ዛሬ ደግሞ የምናየው ሶላትን የማያበላሹ ግን የተጠሉ ተግባራቶች የሶላቱን አጅር ሙሉእነቱን የሚጋፉና የሚቃረኑ ነገሮች ምን ምን እንደሆኑ በመጠኑ እናያለን ማለት ነው ينبغي للمسلم العناية بصلاته والإقبال عليها بقلبه ማንኛውም ሙስሊም ለሰላቱ ትኩረት ሊሰጥና በአካሉ ብቻ ሳይሆን በልቡም ወደ ሰላቱ ሊቀጣጭ ልቡንም ወደ ሰላቱ ሊያዞር ይገባዋል لانه يناجي ربه عز وجل ምክንያቱም በሰላት ውስጥ የሚያናግረው ጌታውን ነው لحديث انس رضي الله عنه يرفعه وفيه انس بن مالك كنبياتنا عليه الصلاه والسلام እንዳስተላለፈልን በሐዲሱ ላይ ان احدكم اذا قام في صلاته ነብያችን عليه الصلاه والسلام ምናሉ ከእናንተ አንዳችሁ ሶላቱ ላይ በቆመ ጊዜ فانه يناجي ربه እሱ ያናገረ ያለው ጌታውን ነው او ويم ان ربه بينه وبين القبلة የሚያናገረው ጌታ በሱና በቂብላው መሐከል ነው ያለው ስለዚህም فلا يبزقن احدكم ከናንተ አንዳችሁ እንዳይተፋ አክታ ወይ ሚራቅ እንኳን በሰላት ውስጥ ቢመጣበት እንዳይተፋ ቂብለቲሂ በቂብላው አቅጣጫ አክብሮት ሊኖረው ይገባል ቡኻሪ የዘገበው ሰሂህ ዘገባ ولحديث ابن عمر رضي الله عنهما يرفعه وفيه عبد الله بن عمر رضي الله عنهما باستلالفهم حديث እንደዚሁ ነብያችን ሰለላሁ ዐለይሂ ወሰለም اذا كان احدكم يصلي ከናንተ አንዳችሁ የሚሰግድ ከሆነ فلا يبصق قبل وجهه ከፊት ለፊቱ እንዳይተፋ ብለዋል فإن الله قبل وجهه إذا صلى بمسجد ጊዜ ጌታው ከፊት ለፊቱ ነውና
ቡኻሪ የዘገበው ሰሂህ ዘገባ ነው ስለዚህ ማንም ሰው ሰላት ውስጥ ሆኖ በቀልቡም ጌታውን ያናገረ ስለሆነ ትኩረት ሊሰጠው ይገባል ታዲያ ምንድናቸው እነዚህ የተጠሉ ተግባራቶች ሲባል አንደኛ አልኢልቲፋቱ ለغير حاجه ምንም ማስገዳጅ የሆነ ሁኔታ ወይም ሐጃ ሳይኖር መገላመጥ ወደ ቀኝ ወይም ወደ ግራ ፊትን በማዞር ኢልቲፋት መገላመጥ የተጠላ ተግባር ነው ይሄ አንደኛው ነው لحديث عائشة رضي الله عنها كأناتنا عائشة رضي الله عنها عند تلالفوا قالت اندهلج سألت رسول الله صلى الله عليه وسلم عن الالتفات في الصلاة يا الله ملك تنيان بصلاة سلم جلامت سلا التفات طيقواتشو فقال ساتشو مالو هو ودكن ودقرا مزوري على حاجة مجلامت اختلاس منطق نوال ويم مسرق بقلبت موسد نو يختلسه الشيطان شيطان بهايلنا بقلبت يميوسدونا يمينقو نو من صلاة احدكم كانداچو كصلاتاچو لاي የሰላታችሁን ያጎደለባችሁ ነው ነጥቆ እየወሰደባችሁ ነው ታዛዥ ሆናችሁ ወደ ቀኝ ወደ ግራ ያለምንም ዑዝር የምትዞሩ የምትገላምጡ ከሆነ ከናንተ ሰላት ላይ ሸይጣን በኃይል የሚነጥቀው የሸይጣን መንጠቅ ነው ቡኻሪ ኪታቡል አዛን ላይ የዘገቡት ነው ስለዚህ ኢልቲፋት የተጠላ ተግባር ነው والالتفات نوعان ሁለት አይነት ነው እንግዲህ መገላመጥ ሲባል النوع الاول የመጀመሪያው አይነት التفات حسي ይባላል የሚዳሰስ የሚታይ የሆነ አካላዊ መዞር ነው وعلاجه የዚህ ህክምናው መላጅ ምንድነው መድኃኒቱ بالسكون في الصلاه صلاه ውስጥ ቀልብን ረጋ ማድረግ ነው وعدم الحركه እንቅስቃሴን አለማብዛት ነው ላይታች ቀኝ ግራ አለመዞር እንቅስቃሴ አለማብዛት መድኃኒቱ ነው النوع الثاني ሁለተኛው አይነት التفات ደግሞ التفات معنوي ይባላል ህሊናዊ የሆነ ማዕናዊ የሆነ መገላመጥ ነው እሱም بالقلب በልብ ሙሉ በሙሉ ከመስጊዱና ከሰላቱ ክልል ወጥቶ ሌላ ዓለም ውስጥ መግባት በሐሳብ وهذا علاجه صعب شاق የዚህ መድኃኒቱ እጅግ በጣም ከባድና አስቸጋሪ ነው إلا على من يسره الله عليه الله برحمته ያደረለት ሰው ካልሆነ በስተቀር ሙሉ ሰላቱ ላይ ቀልቡን ተቆጣጥሮ ቀልቡን ከመስጊድና ከመስገድ አቅጣጫው ሳያወጣ እዛው ላይ የሚሆን ሰው አላህ ያደረለት ካልሆነ ይሄ ነው መድኃኒት ተብሎ በቀላሉ የሚነገር አይደለም ولكن ነገር ግን من عدم العلاج ከመድኃኒቶቹ መካከል ሰበብ ከሚሆኑት ትልቁ استحضار عظمه الله ሰላት ላይ ስንቆም የአላህን ታላቅነት አቅርበን ማሰብ አሁንም ቆመው በታላቁ ጌታዬ ፊት ነው ማለት የሱን ታላቅነት አጠገባችን ማቅረብ والوقوف بين يديه በሱ ፊት እንደቆመን ማሰብ አለብን ይሄ ነው መድኃኒቱ والاستعاذة بالله من الشيطان ከጠላታችን ከሸይጣን ደግሞ ድርሻ እንዳይኖረው ሰላታችን ላይ በአላህ መጠበቅ ምራቅና ክታ ከመጣብን መስፋቱ ራሱ ግድ እንኳን ከሆነ ወተፈሉ عن اليسار ወደ ግራ ማን ነው ይቅርታ ምራቅ አይደለም መተንፈስ ወይም ቱፍ ማለት عن اليسار ثلاثا ወደ ግራ ሸይጣን ሲወሰውሰን በግራ በኩል በመጥፋት አዑዙ ቢላህ ብለን ሶስት ጊዜ በመጥፋት በአላህ መጠበቅ لحديث عثمان ابن ابي العاص كعثمان ابن ابي العاص بتلالف حديث مسرت انه اتى النبي صلى الله عليه وسلم يا الله ملكتኛ ዘንድ መጣና فقال እንዲህ አላቸው يا رسول الله عليه الصلاه والسلام ان الشيطان قد حال بيني وبين صلاتي وقراءاتي شيطان በኔና በሰላቴ መሃል ጋረደብኝ እንዲሁም በቂራአቴ መካከል يلبسها علي እኔ ላይ የቀላቀለብኝ ተቸገርኩኝ ምን ላድርግ ሲላቸው فقال صلى الله عليه وسلم ነብያችን صلى الله عليه وسلم ምናሉ ذاك شيطان ይሄ ሰይጣን ነው يقال له خنزب او خنزب خنزب ተብሎ የሚጠራው ሸይጣን ነው فاذا احسسته ስሜቱ በተሰማህ ጊዜ እሱ መሆኑን ባወቅክ ጊዜ ይህ የመቀላቀሉ ስሜት ማለት ነው በሰላትህ ላይ فتعوذ بالله منه ከዚህ ሰይጣን በአላህ ተጠበቅ وادخل عن يسارك ثلاثا ሶስት ጊዜ ወደ ግራህ ትፋ ቱህ በማለት قال ከዛም ይላል እሱ ففعلت ذلك ይህንን ነገር ሰራሁበት فاذهبه الله عني اللهم ከኔ አስወገደልኝ
ኢማሙ ሙስሊም ኪታቡ ሰላም ላይ የዘገቡት ነው ማለት ነው እና አንደኛ ኢልቲፋት ወደ ቀኝ ወደ ግራ መገላመጥ አው ሰላት ላይ ሆነን ወደ ግራ በኩል ወይም ደግሞ በግራ እግራችን ወደ መሬቱ በኩል መጥፋት ሰላት ላይ ሆነን ወደ ቀኝ ወይም ፊት ለፊት የተፈቀደ አይደለም ስለዚህ አንደኛው ይሄ ነው ማለት ነው መገላመጥ ወደ ቀኝ ወደ ግራ የተጠላ ተግባር ነው ምንም አስገዳጅ ሐጃ ሳይፈጠር ሁለተኛ ሌላው ሰላት ውስጥ የተጠላ ተግባር ምንድነው ከተባለ ረፍዑል በصሪ ኢለ السماء አይንን ወደ ላይ ማንሳት ወደ ጣራ ወደ ላይ ማንሳት መብራቱን ልታዩ የተጻፈውን አብሪቬሽን ልታነቡ ያማሩ መስጊዶች ውስጥ ገብታችሁ ሰላት ውስጥ ከገባችሁ በኋላ አይንን ወደ ላይ ቀና ማድረግ የተጠላ ተግባር ነው ወደ ጣራ ማንሳት لحديث أنس رضي الله عنه كأنس بن مالك رضي الله عنه تلالف حديث عنه قال رسول الله صلى الله عليه وسلم يا الله ملك تنيامنال ما بال أقوام أزوج من هونوا من نكاتشو يرفعون أبصارهم إلى السماء አይኖቻቸውን ወደ ላይ ወይም ወደ ጣራ የሚያነሱት في صلاتهم በሰላታቸው ላይ ሆነው ወደ ሰማይ ወደ ላይ ወደ ጣራ የሚያነሱት ምን ሆነዋል فاشتد قوله في ذلك በዚህ ጉዳይ ላይ ንግግራቸው በጣም ጠነከረ የመልእክተኛው በረታ حتى قال እንዲህ እስኪሉ ድረስ لا ينتهون عن ذلك ከዚህ ተግባራቸው ይከለከላሉ ወይንም ይታቀቧታል አው ካልሆነ ደግሞ ለتخطفن أبصارهم አይኖቻቸው ትነጠቃለች ትታበሳለች አርፈው ይቀመጡ ወደ ላይ ዝም ብሎ አይነን ማንሳት ያለ ምንም ዑዝር የተጠላ ተግባር ነው እጅግ በጣም የበረታ ወግዘትም ቀርቦበታል ወይታቀቡ አለበዛ አላህ ከፈለገ አይናቸውን ይነጥቃቸዋል አልቡኻሪ ኪታቡል አዛን ባቡ ረፍዑል በصሪ ኢለ السماء في الصلاة 750ኛው ሐዲስ ላይ ቡኻሪ ዘግቦታል ማለት ነው ሶስተኛ ደግሞ ኢፍቲራሹ الذراعين في السجود ሁለት ክንዶችን በሱጁድ ላይ መዘርጋት መሬት ማንጠፍ ሱጁድ በመንወርድበት ጊዜ ከጉልበታችን ወደ ኋላ ያለው እግራችን እንደተነጠፈ ሁላ እጃችን ደግሞ ከጫፉ ጀምሮ እስከ ክርን ያለውን በጉልበት ትይዩ አድርገን መሬት ላይ መዘርጋት ማንጠፍ የተጠላ ነው የተከለከለ ነው እንደ ውሻ ተግባር ማለት ነው አይቻልም لحديث أنس رضي الله عنه عن النبي صلى الله عليه وسلم قال كأنس بن مالك رضي الله عنه بتلالف حديث يا الله ملكتنيا منالو اعتدلوا في السجود بسجوداتكم لا تستكاكلوا بلا ولا يبسط أحدكم كنانت عندكم لا يزرقا ذراعيه كرنوچون እጆቹን እስከ ክርኑ ያለውን እንዳይዘረጋ እንቢሳጥ الكلب የውሻ መዘርጋትን አይነት ስለዚህ መዳፍህ ብቻ መሬት ላይ ከተነጠፈ ከመዳፍህ በኋላ እስከ ክርንህ ድረስ ያለው ወደ ላይ ከፍ ይላል ወደ ጎን ወይም ደግሞ በፊት ለፊትም ሆኖ ወደ ላይ ከፍ ይላል እንጂ መሬት አታንጥፈው ከጉልበት ጋር አታገጣጥመው መሬት አንጥፈህ ይሄ የውሻ አይነት ማንጠፍና መዘርጋት ነው ሙተፈቁን ዐለይሂ ገብቷችኋል ወንድም እህቶች ይሄም የተጠላ ተግባር ነው በሶላት ውስጥ ይሄንን ማድረግ የሶላቱን አጅር ይቀንሳል አራተኛ አተኸሱር እጅን በወገብ ማድረግ የአይሁዶች ስራ ማለት ነው አንዳንድ ጊዜ ኮራ ብለሃል ዘነጥ ብለሃል ሲባል እጁን ወገቡ ላይ የሚያደርግ ሰው አታዩም እጁን ወገቡ ላይ አድርጎ ጎንና ጎኑን የሚይዝ ኮራ ሲል ተኸሱር ይባላል እጅን በወገቡ ላይ ማድረግ አይቻልም በሰላት ላይ ሆኖ لحديث ابي هريره رضي الله عنه ابي هريره رضي الله عنه يستلفه حديث على በዚህ ጉዳይ قال እንዲህ አለ نهى رسول الله صلى الله عليه وسلم يا الله ملكتኛ ከለከሉ أن يصلي الرجل سويው መስገዱን مختصرا እጁን በወገቡ ላይ ያጣመረ ሆኖ مسجدون كلكلوا متفق عليه بخارينا مسلم يتسمموበት ነው البخاري كتاب العمل في الصلاه የሚለው ላይ ዘግቦታል 1220 ላይ ሙስሊም كتاب المساجد ላይ ማለት ነው 545ኛው ላይ ولقول عائشه رضي الله عنها እናታችን አይሻ እንደዚሁ ማለቷ ነው ማስረጃም ይሆናል انها كانت تكره تطلع ነበር እሷ ان يجعل المصلي سجاج ማድረጉ يده እጁን في خاصرته በወገቡ ላይ ማድረጉ
وتقول تلنبر إن اليهود تفعله أيهودوش يهين تكبار يسروتان يميادربوت نبر تلنبر كتاب حديث الأنبياء يميلو لاي بخاري بسوست شارف 58 حديث لا يذكر حديثنا إهم يتطلع تكبار نو مالتنا أمستنيا النظر إلى ما ينينا إن أنت كنت تكتلنا لكنو ورقتاتشو لا يالو ميكتاتل عندهم يلا ምንድነው ነዓምና ላ አሁን ያለው አምስተኛው እሱ ነው النظر إلى ما يلهي ويشغل የሚለው ነው እናንተ ጋር ያለው ስለዚህ በሁለት መልኩ ያዘጋጃቸው ስለነበሩ እንዳይደባለቅባችሁ ማንንም ወረቀቱን ከፍቶ የሚከታተል የለም ማለት ነው ዝም ብላችሁ ነው እንትን የምትሉት ቢስሚላህ ኦኬ የታለፈ ኦኬ አምስተኛ الإيقاع المذموم እየተከታተላችሁ እንግዲህ እናንተ ጋር ካለው ላይ የተለየ ሲሆን ንገሩኝ በሁለት አይነት መንገድ ስለማዘጋጀው እዚህ የተወቀሰውና የተጠላው አይነት አቀማመጥ አምስተኛ ቆጤጥ ማለት ምን ማለት ነው لحديث عائشة رضي الله عنها عائشة رضي الله عنها من بلالج عن النبي صلى الله عليه وسلم يا الله ملكتنيا استمروا نبر እንዲህ ብለዋል وفيه በዚህ ሐዲስ ውስጥ ምናሉ وكان ينهى ይከለክሉ ነበር عن عقبة الشيطان ወይም عقبة الشيطان ይባላል ከሸይጣን عقبة ይከለክሉ ነበር ይሄ የሸይጣን عقبة የሚባለው ምንድነው هذا الإيقاع ይሄ إيقاع ወይም መቀማመጥ የተባለው المكروه يتطلع وهو أن يلصق آليته بالأرض መቀመጫውን ከመሬት ጋር ያገናኘዋል وينصب ساقيه ሁለቱ እግሮቹን ቀጥ ያረጋቸዋል ያቆማቸዋል ويضع يديه على الأرض እጆቹን መሬት ላይ ያስቀምጣል ልክ ውሻና ሌሎች አይነት አውሬዎች እንደሚያደርጉት ማለት ነው كما يقع الكلب وغيره من السباع ለምሳሌ ከሱጁድ ስትመለሱ ስትቀመጡ እግራችሁ ላይ ነው አይደለም የምትቀመጡ የነበረው አሁን ግን ምንድነው የሚደረገው የተጠላው አይነት አቀማመጥ ሁለት እግሩን ሰፋ ሰፋ ያደርገዋል መጀመሪያ ከጎን ያራርቀውና ማለት ነው ከዛ ሄዶ ቀጥታ መቀመጫው ምንን ይነካል መሬትን ይነካና መሬቱ ላይ ይቀመጥበታል ሁለቱ እግሮች ግን እንደቆሙ ናቸው ያሉት ማለት ነው አሁን ከዛ እጁም መሬትን ሄዶ ይነካል መሬት ላይ ይደገፋል ይሄ ነው የተጠላው አይነት የተወገዘው ማለት ነው ሱና ደግሞ አለ የተረሳው ምንድነው ሁላችንም አሁን የምናደርገው ቀኝ እግራችንን እናቆምና ግራ እግራችንን አንጥፈነው በሱ ላይ ነው አይደል የምንቀመጥበት ይሄ አንድ ሱና ነው የታወቀው ሌላኛው ሱና ደግሞ ሁለቱንም አቁመን እዛው እግር ላይ መቀመጥ ከሱጁድ ተነስቶ ሰውየው በይነ ሰይደተይን በሚቀመጥበት ጊዜ ሁለቱም እግሮቹ እንደቆሙ ማለትም ያው ቀኝ መጀመሪያም ቆሟል ግራውም እንደዛው ሳይነጠፍ እንደቆመ እላዩ ላይ መቀመጥ ሱና ነው የተከለከለው የትኛው ነው ሁለቱም እግሮች ቆመው በመሐከላቸው አራርቆ መቀመጫውን ሄዶ ከመሬት ጋር ካገናኘና እጁን በመሬት ላይ ካሳረፈ ነው አሁን ግን ምንድነው የሚያደርገው ሌላኛው ሱና ሁለቱም እግሮች ይቆማሉ እሱም በመቀመጫው እግሮቹ ላይ ይቀመጣል በተረከዙ ላይ እጁም ታፋው ላይ ይሆናል ማለት ነው ይሄ ሱና ሲሆን ያኛው ደግሞ የተወገዘው አይነት አቀማመጥ ነው وهذا الإيقاع على هذه الصفة مكروه بالاتفاق በዚህ አይነት ባህሪ መቀመጥ በዑለማዎች ስምምነት መሰረት የተጠላ ነው እግሮቹን አራርቆና አቁሞ መቀመጫውን ከመሬት አገናኝቶ እጁን መሬት የሚያረግ ማለት ነው ኢማሙ ነወዊ ሰሂህ ሙስሊም ላይ ገልጸውታል ገብታችኋል ወንድም እህቶች ግልጽ ነው مرحبا ግልጽ ከሆነ ኡስታዝ ሲገባ ነገሩኝ
ስድስተኛ ሌላው ስድስተኛ አበቱል ሙሰሊ ቢጀዋሪሂ ሰጋጅ መቀለዱ መጫወቱ ቢጀዋሪሂ በክፍለ አካላቶቹ እኛም ወንዶች የተቸገርንበት ነው የሴቶችን እኔ እንጃ ጺም ያለው ሰው አንዴ በቃ ሱስ ይሆንበታል በተለይ ጺሙን የሚላጭ ሰው ሰላት ውስጥ እያለ ከበላው በቃ ከጉሮሮ ጀምሮ ጺሙን ማሻሸት መነካካት ጸጉሩን ማለት ኮፍያ ማስተካከል ልብሱን ማከክ በደንብ ሻወር ካልወሰደ ደረቱን ከኋላ ጀርባውን ወይንም ደግሞ ሽንት ወጥሮትም ከሆነ እዛ ቦታ ላይ አስተካክላለሁ እያለ ወጣ ገባ ብዙ አይነት ነገር ያደርጋል አጠቃላይ በክፍለ አካላቶቹ መጫወት ኹሹዕን ينافي الخشوع የሚቃረን ተግባር ስለሆነ የተጠላ ተግባር ነው አው መካኒሂ ወይም በስፍራው ላይ ሰላት ቦታው ላይ እንቅስቃሴ በማብዛት የሚቀልድ ከሆነ لغير حاجه ምንም حاجه ሳይኖር ማለት ነው ምንም حاجه ሳይኖረው ይሄ የተጠላ ተግባር ነው لحديث معيط بن رضي الله عنه أن النبي صلى الله عليه وسلم يا الله ملكتني منالو قال في الرجل يسوي التراب حيث يسجد المسجد بالصفر لا أفرن يستكاكل لنبرو سوي منالو قال إن كنت فاعلا فواحدا مسرات كان لبهن متسراك وانا بقى عندي استكاكلو لسجده بوتاك هنا يا النافر كذا وجه أسري كف زك يالا أفرو لي متشاوز أسفل لقيمنا معنا متفق عليه بخارينا مسلم يتسممون بهم ስለዚህም በክፍለ አካላታችን መጫወት ሲሞን መጎርጎር እንዲንዲ የተለያየ ነገር በቃ እንቅስቃሴ ማከክ የመሳሰሉት ነገሮች መብዛት የለባቸውም አስገዳጅ የሆነ ሐጃ ሲፈጠር ብቻ ነው ሰባተኛና ስምንተኛ ተሽቢኩል አሳቢዕ ወፍርቃዕቲሃ في الصلاه ተሽቢኩል አሳቢዕ ማለት ጣቶችን ማቆላለፍ ማለት ነው ማቆላለፍ ሁለት ጣትን እንደዚህ አንዱን በሌላው ያጋባችሁ ስታያይዙት አቆላለፋችሁት ይባላል ወፍርቃዕቲሃ في الصلاه ደግሞ የሚለው ማንቋቋት ሰላት ላይ ማጮህ ማለት ነው ቋ እንደዚህ ድምጽ ይሰማችኋል ኦኬ እና ማቆላለፍም እንደዚሁም ማጮህም የተጠሉ ተግባር ናቸው لفلات كعب بن عجرة أن لحديث كعب بن عجرة أن رسول الله صلى الله عليه وسلم كعب بن عجرة وصل له حديث نبينا صلى الله عليه وسلم منالو إذا توضأ أحدكم فنانت لا وضوء كدرج فأحسن وضوءه وضوءنم كسمر ثم خرج عامدا إلى المسجد مسجدنا أو قلنا قصدو وده مسجد مالتنا قصدو كوطا فلا يشبكن بين أصابعه بطاطوቹ መካከል አያቆላል ይላል ሙስሊም መጠሪያ ማቆላለፍ እንዴት አንዱን ጣት በአንዱ መክተት ጣትን በማቆላለፍ አንዱን ጣት በአንዱ መክተት ፋልቶኩ ላይ ፒክቸር ካለ ላኩላቸው ያንን የሚገልጽ ማቆላለፍ ማለት ነው አንዱን ጣት በሌላው በማስገባት ሁለት እጆችሽን ታያይዥ አይደለም እንዴ በማቆላለፍ ስለዚህ ውዱ አድርጎ ከተነሳ እጁን አያቆላልፍ فلا يشبكن بين أصابعه لمن فإنه في صلاة الصلاة استنيالله بقى مسجد نيته ودو أدرقو سكوتا درس كوتابت جزي جمرو صلاة استنيالله سلازهم قاتوچون آيات قولال فبلوات إيه يتطلع تقوارنا ما قولالش الترمذي كتاب الصلاة إمام الترمذي كتاب الصلاة إمن أولاد الدبوتال باب ما جاء في كراهية التشبيك بين الأصابع في الصلاة بصلاة ጣቶችን ማቆላለፍ የተጠላ ተግባር መሆኑን የሚገልጸው ባብ ላይ ዘግቦታል 387 ላይ وصححه الألباني في صحيح سنن الترمذي سنن الترمذي ላይ ሸይኹ الألباني صحيح ነው ብለው ገልጸውታል ታዲያ ይሄ እንግዲህ ገና ውዱ አድርጎ ወደ መስጊድ የሚሄድ ሰው ሰላት ውስጥ ነህና ጣትህን አታቆላልፍ ከተባለ فمن كان في الصلاة ዋናው ሰላት ውስጥ ገብቶ የሚሰግድ ሰውማ فهو أولى بالنهي لكلكل الجبار يبلته بقول ابن عمر رضي الله عنهما عبد الله بن عمر عند ذي سلالة في الذي يصلي بذاب المسجد وصوية وهو مشبك بين يديه بأجوش ما كلا قلالكم يسجدون منالو تلك صلاة المغضوب عليهم الله يتقطب باتشه زبوش صلاة نوالو أي هدوش مالت أي هدوش
አቡ ዳውድ ኪታቡ ሰላት ላይ ዘግበውታል ማለት ነው ፒክቸሮቹ ለኔ በደንብ አልታዩኝም ማቆላለፍን የሚገልጹ ሆነው ኤኒዌይ ያው ገብቷቸዋል ኢብኑ አሊ ማቆላለፍን ሳይሆን አውራጣትን ከአውራ ማገናኘት ነው ያደረከው አንዱን ጣት ከአንዱ በማክተት ያው ማቆላለፍ ነው ኦሬዲ ሐሳቡ ከገባቸው ያሉት والتشبيك بين الأصابع بطاطوش مهكل ማቆላለፍ يكره أثناء الذهاب إلى الصلاة ወደ ሰላት በመንሄድበት ጊዜ የተጠላ ተግባር ነው وفي أثناء الصلاة እንደዚሁም ሰላት ውስጥ ያለንም የተጠላ ነው ተከታተሉ ወንድም እህቶች አንድ ወደ አድርገን ወደ መስጊድ ነይተን ከሄድን ሁለት መስጊድ ገብተን ደግሞ ሰላት እየሰገድን በእነዚህ ሁለት ሁኔታዎች የተጠላ ነው أما بعد الصلاة صلاة ካጠናቀቅን በኋላ ከሆነ فلا بأس به ችግር የለውም ከሰላት ማጠናቀቅ በኋላ ችግር የለውም لحديث أبي هريرة رضي الله عنه أبي هريرة رضي الله عنه يستلف حديثا يرفعه وفيه صلى بنا ركعتين በዚህ ሐዲስ ውስጥ ምን አለ ነብያችን አለይሂ ሰላቱ ሰላም ሁለት ረካዓተይን ሰገዱ ثم سلم ከዛም አሰላመቱ ሳይነሱ فقام إلى خشبة معروضة في المسجد በመስጂዱ ላይ ተቀምጦ ለነበረው ወደ አንዱ እንጨት ሄደው ፈተካ عليها ተደገፉበት كأنه غضبان የተቆጡ ይመስሉ ነበር ووضع يده اليمنى على اليسرى ቀኝ እጃቸውን በግራ እጃቸው ላይ ያደረጉና ወሸበከ بين اصابعه በጣታቸው መካከል አቆላለፉ ይላል ሰላት ካጠናቀቁ በኋላ ስለዚህ ከሰላት በኋላ እንደሚቻል ይሄ ሐዲስ ያስረዳናል متفق عليه بخارينا مسلم يتسمموا حديث ነው እዚህ ላይ ምን ይላሉ ከኢማሙ ሙስሊም ሐዲስ በኋላ ሸይኹ القحطاني وسمعت شيخنا الامام ابن باز يقول ሸይኻችን ابن بازም እንዲህ ሲሉ ሰምቻለሁ አሉ ያው ከሳቸው ኪታብ ላይ ስለሆነ ይሄን ጽሁፍ የወሰድኩት في تقريره على صحيح البخاري ላይ ምን አሉ ابن باز والتشبيك لا بأس به بعد الصلاة ከሰላት በኋላ ከሆነ ማቆላለፉ ችግር የለውም اما قبل الصلاة ከሰላት በፊትና وفي الصلاة በሰላት ውስጥ እያለን ከሆነ فلا يشبك አያቆላልፍ ነው እንደዚሁም ደግሞ ማጮሁ የተጠላ ተግባር ነው ዘጠነኛ ሌላው የተጠላ ተግባር ዘጠኝ እየገባችሁ ነው ወንድም እህቶች ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሙሳዓዳ الصلاة بحضرة الطعام ምግብ በቀረበበት ሁኔታ ሰላት መስገድ ምግብ ቀርቦ እያለ ሰላት መስገድ رواه አይደለም የተባልከው ምግብ ቀርቦ لحديث عائشة رضي الله عنها عن النبي صلى الله عليه وسلم እናታችን አይሻ رضي الله عنها ምን ትላለች የአላህ መልእክተኛ انه قال እንደዚህ አሉ اذا وضع العشاء ምግብ ከኖረ ከቀረበ وقيمت الصلاة صلاتም ደግሞ ከቆመ فابدأوا بالعشاء በምግቡ ጀምሩ አሉ ስለዚህ ምግብ ከቀረበ صلاة የተጠላ ነው متفق عليه بخارينا مسلم ተስማምተውበታል بخاري كتاب الأذان باب إذا حضر الطعام وأقيمت الصلاة 671 حديث ላይ ومسلم كتاب المساجد باب كراهة الصلاة بحضرة الطعام الذي يريد أكله في الحال በወቅቱ ሊበላው የፈለገው ምግብ ላይ ቀርቦለት ከሆነ صلاة የተጠላ ነው የሚለው ማስረጃ ነው ولحديث عبد الله بن عمر رضي الله عنهما قال عبد الله بن عمر رضي الله عنهما ደግሞ ባስተላለፉ حديث قال النبي صلى الله عليه وسلم يا الله መልእክተኛ ምን አሉ اذا كان احدكم على الطعام ከናንተ አንዳችሁ በምግብ ላይ ከሆነ فلا يعجل حتى يقضي حاجته ጉዳዩን ወይም ከምግቡ የሚፈልገውን ነገር እስኪፈጽም ድረስ አይቻኮል حتى يقضي حاجته منه وإن أقيمت الصلاة صلاة إقام بيبالم انكوا بيجمر انكوا بلوا متفق عليه إهم بخارينا مسلم يتسمى مدبتنا ግን እዚህ ጋር ሸይኹ ምን ይላሉ ሶስት መስፈርት ግን ይቀመጣል ማንንም አማረኝ ብሎ ከሰላት እንዳይቀር ወደ ኋላ ወይሽተሪጡ لذلك ثلاثه شروط ለዚህ ነገር አህል ባለቤት ነህና ቅድሚያ ከምግቡ ይጀምር ለመባል ሶስት መስፈርት ይቀመጣል አሉ اولا አንደኛው ምንድነው ان يكون الطعام حاضرا ምግቡ የቀረበ መሆን አለበት ባለቤት ጓዳ ገብታ ያበሰለች ስለሆነ ካሁን ሊቀርብ ነው የሚለው ዑዝራ አይሆንም ነው የቀረበ መሆን አለበት በቃ ያንደኛው መስፈርት ነው ግልጽ ነው ቡና ቀርቧልና ቡና እየፈላ ነው አንድ አይደለም
ምግቡ መቅረብና ሊቀርብ ነውም ሌላ ነውና ማለት ነው ሁለት የተለያየ ነገር ስለሆነ أن يكون الطعام حاضرا ምግቡ መቅረብ አለበት አንተ ያለህበት ስፍራ አንድ والثاني ሁለተኛስ أن تكون نفس المصلي تتوقع إليه የሰጋጁ ፍላጎት ወይም ነፍስያው ያንን የምትመኘው መሆን አለበት ምግብ አጠገብ ቀርቦ ምንም የምግቡ ፍላጎት ከሌለህስ ነው ጥያቄው ለምሳሌ فإذا كان شبعان የጠገበ ከሆነ ከደጅ በልቶ ጠግቦ የገባ ከሆነ ምግብ ቢቀርብለት لا يلتفت إليه ወደ ምግቡ ዞር ብሎ ማያይ ከሆነ فليصلي ቶሎ ብሎ መስጊድ ገብቶ ይስገድ ولا كراهية ለሱ እንትን የተጠላ አይደለም ምግብ ከቀረበ የተባለው ቀልብያው ለምትፈልገው ነው አዛታይ ይሄ ሁለተኛው መሆን አለበት ነው والثالث ሶስተኛ أن يكون قادرا على تناوله حسا وشرعا أن يكون قادرا የሚችል ደግሞ ሆኖ ነው ታዲያ على تناوله እሱን ለመብላት حسا አዛታይን በአካሉ ማለት ነው ሊታይ ሊዳሰስ በሚችል መልኩ መብላት የሚችል ደግሞ መሆን አለበት ምን ማለት ነው ለምሳሌ ምግቡ ቀረበ በጣም ተቋሳ ነው አሁን አንስቶ ሊበላው አይችልም እስኪበርድ ሊጠብቀው ነው ስለዚህ አንተ ዑዝር የለም ሂድ ወደ መስጂድ ነው እስከዛ በርዶ ይጠብቀሃል አይነት ነው حسن ሲባል وشرعا እንዲሁም شرعا ይኸው ሲያብራሩት እዛው ላይ ምን ይላሉ والحس كأن يكون الطعام حارا ለምሳሌ ምግቡ ገና ከእሳት እንደወረደ ትኩስ ይሆናል لا يستطيع تناوله ወዲያው እጁን ዘርግቶ ቆርጦ መብላት ወይም ደግሞ ዘግኖ መውሰድ የማይችለው ይሆናል والشرع ሲባል ደግሞ كأن يكون المسلم صائما ለምሳሌ ሙስሊሙ ጾመኛ ይሆናል ممنوعا من الطعام ከምግብ የተከለከለ ነው ስለዚህ በዛ ሰዓት ምግብ ቀረበ ተብሎ ለሱ አይሆንም ማለት ነው ሸርዓን መብላት የሚፈቀድለት መሆን አለበት ስለዚህ እንደዚህ አይነት ካልሆነ ሰውየው ምግቡ ትኩስ ሆኖ ገና ቶሎ እጁን ዘግኖ እጁን ወስዶ ሊያነሳበት የማይችለው ወይ ደግሞ ጾመኛ ከሆነ فلا كراهة في الصلاة حينئذ የዚህን ጊዜ ሄዶ መስገዱ ምንም የተጠላ ተግባር የለውም الشرح الممتع ابن عثيمين رحمه الله ሶስተኛው ሙጀለድ ላይ እንዲህ ብለው ገልጸውታል ነው በገጽ 328 እና 330 ገብታችኋል መቼ ይሄም ሌላው የተጠላ ተግባር ነው ያ ማለት እንግዲህ ያው ሰላት የሰገደ ሰው ሰላቱ ባጢል ነው ማለት አይደለም የተጠላ ተግባር ፈጽሟል እንጂ አጅሩንም ሊቀንስ ይችላል ምክንያቱም ሰላት ላይ ሆኖ እየራበው ቀልቡ ካሁን ምግቡን የሚያስብ ከሆነ የሰላቱን ኹሹዕ ሊጋፋው ይችላል እሺ ዘጠነኛ ማን ነው አስረኛ ሙዳፋዓቱ الأخبثين ሁለት ቆሻሻዎች የሚታገሉት የሆነን ሰው ሁለት ቆሻሻዎች ከታገሉት البول والغائط ሽንትና ከኋላ የሚወጣ አይደለም እናንተ ጋር አስረኛው እንደዛ አይደለም ኡማይመን ነው ብላ ስትጽፍ ነው እሺ ሙዳፋዓቱ الأخبثين ሁለት ቆሻሻዎች የሚታገሉት ከሆነ البول والغائط ሽንትና ከኋላ የሚወጣው ቆሻሻ እያስቸገሩት ከሆነ አብሽሪ እና ሰላቱ የተጠላ ነው في الصلاه በሰላት ውስጥ እንኳን ሆኖ ማለት ነው ለሐዲስ عائشة رضي الله عنها قالت እናታችን عائشة رضي الله عنها من قالت اني سمعت رسول الله صلى الله عليه وسلم يقول لا صلاة بحضرة الطعام ምግብ ቀርቦ ሰላት የለም ولا هو يدافعه الأخبثان ሁለት ቆሻሻዎችም እየታገሉት ሰላት የለም ለውጣ እያሉ ማለት ነው ሽንትና ከኋላ hatta ሰላት ውስጥ ሆኖ እንኳን ከመጣበትና ሽንት ወጠረኝ ካለ መጠኑን ነው ኹሹዕን የሚጋፋ ከሆነ ቀኝና ግራጅህን ያወዛወዘ ለካ አርት የሚያሰራህ ከሆነ ሰላቱን አቋርጠህ ውጣ አንተ የሚወደደው ያ ነው ከዛ በኋላ በስነ ስርዓት ጧሃራ አድርገህ ውዱ አድርገህ ተመለስና በኹሹዕ ሰላትህን ትሰግዳለህ ነው ገና ከመነሻው ኢቃም ሳይል በፊት ከሆነ ሽንት ያስከው እንዳመልጠኝ ብለህ አትያዝ ቶሎ ብለህ ሽንት ቤት ግባና ኢማሙ ላይ ለመድረስ መሞከር ነው ምክንያቱም ምናልባትም በሽታም ሊያስከትል ይችላል ሽንት መያዝ ምንም ኸይር የለውምና ኢማሙ ሙስሊም በሰሂሃቸው ላይ 560ኛው ሐዲስ ላይ የዘገቡት ነው ይሄም የተጠላ ተግባር ነው 11 بساط المصلي امامه او عن يمينه في الصلاه سجاج مدفاته امامه كفيت لفيته مدفاته او عن يمينه ويم كقኝ በኩል في الصلاه صلاه ውስጥ እያለ ከፊት ለፊት ወይም ወደ ቀኝ مدفات የተጠላ ተግባር ነው لحديث انس رضي الله عنه انس بن مالك رضي الله عنه እንዳስተላለፈው قال
قال رسول الله صلى الله عليه وسلم يا الله ملكتنيا منالو إذا قام أحدكم إلى الصلاة كنان تنداتشو صلاة كقوما فلا يبصق أمامه فتلفت عيدفا فإنما يناجي الله اللهن يمساترنا ويتناجرنا ما دام في مصلاه بمسجد ولا اسكال درس كجيتاو غرا مسطرن يتشوكاشوكنا ولا عن يمينه أربك أن يبكلوا من ذزيه لا يتفا لمن فإن عن يمينه ملكا بك أن يبكلوا ملعكا ملكا سراون ميزقب اللت وليبصق عن يساره كقرا بكلوا يتفا ودقرا ويم أو تحت قدميه بزاو قرا بكل هنا كأقروا بتاتش مالتنا ودمريت يتفا كذابها لم فيدفنوها يكبروا ምክንያቱም አዛት ታይም በግራ በኩል ያለው መልአክ ላይኖር ይችላል ያለው ሰውየው ዒባዳ ተግባር ላይ ነውና ማለት ነው የቀኙ ነው አሁን እንግዲህ መልካም ስራ በመጣፍ ስራ ላይ የተጠመደው የግራው ኃጢያት ተግባር ላይ የሰፈረ ሰው አይደለምና ማለት ነው አሁን ሰላት ላይ ሆኖ والله اعلم እና ከተፋ በኋላ ፈዩድፊኑሃ ይቅበረው ሁለት ትርጉም ተሰጥቶታል ይቅበረው ሲባል በፊት ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት የነብይነት ዘመናቸው የነበረው መስጊድ አሻዋ ነው አሻዋ ላይ ነበር ይሰግዱ የነበረው ስለዚህ እዛው ላይ ይቀበር ነበር ማለት ነው ወደ ስር ይገባ ነበር ዛሬ ምንጣፍ ተበጅቶ እምነበረዱ ሆኖ መስጊዶች ሁሉ ዘመናዊ በተደረገበት ሁኔታ ምራቁን በግራ በኩላችሁ ወይም ደግሞ ወደ እግራችሁ ስር ከተፋችሁት እንዴት ነው የምትደፍኑት ሲባል በእጅ መፈገግ ነው ይላሉ ቦታውን ማሸትና በቃ የተተፋበትን ምልክት እንዲጠፋ ማድረግ ወደ ታች በመጥወርዱ ሰዓት ወይም ደግሞ በእግራችሁ ያንን ቦታ ፈግፈግ አድርጋችሁ ምልክቱን ማጥፋት ቀበራ ይባላል ማለት ነው ተቀበረ والله اعلم ቡኻሪ 416ኛው ሐዲስ ላይ የዘገበው ገብቷችኋል 12 كف الشعر او الثوب في الصلاه ጸጉርን ወይንም ደግሞ ሶላትን በሰላት ማን ነው ጸጉርን ወይም ልብስን በሰላት ውስጥ መጠቅለል ኩኩልዎ 11ኛው ከፊት ለፊት መጥፋት ወይም ወደ ቀኝ ይሄ የተጠላ ተግባር ነው አትጥፉ ከፊት ለፊታችሁ ጌታችሁን እያናገራችሁ ነው ወደ ቀኝም እንደዚሁ አትጥፉ ከቀኛችሁ በኩል መልአክ አለ ስትተፉ ወደ ግራ ዞራችሁ ትፉ ወይም ደግሞ ወደ ታች ሆኖ ወደ ግራ ማለት ነው በእግራችሁ ስር ከዛስ ድፈኑት እንዴት ትደፍኑታላችሁ በእግራችሁ ወይ በእጃችሁ ስትወርዱ ተፈትጉታላችሁ ማለት ነው ቦታው ላይ ስትገናኙ በመፈተል ምልክቱን ማጥፋት ያው መቅበር ይሰኛል ይሄ ነው والله اعلم 12ኛ ከፉ ሻዕሪ ጸጉርን አው ثوب ወይም ልብስን ምን ማድረግ ማጣጣፍ الصلاه በሰላት ውስጥ ሆኖ ማለት ነው በተለይ ወንዶችን ነው የሚመለከተው እናንተ መጀመሪያውንም ያው ከተፈቀደ መዳፋችሁ ብቻ ነው እንዲከፈት የተፈቀደው ብዙ ወንዶች ሸሚዝና ከንዱር አለባሶች ውዱ በሚያደርጉ ሰዓት ያንን ልብሳቸውን ያጥፉና እስከ ከርናቸው ድረስ አድርገውታል ውዱ በሚያደርጉ ጊዜ ማለት ነው ከዛ በኋላ ወደ መስጊድ ሲገቡ እንደዛው ልብሱ እንደታጠፈ ይገቡና ቆመው አላሁ አክበር ብለው ይሐርማሉ ልብስን መሰብሰብ የተጠላ ነው አይታጠፍም ሱሪ ለባሾችም እንደዛው ማለት ነው ከቁርጭምጭሚት በታች አታድርጉ ቁረጡ ሲባሉ መቁረጡን ፍቃደኛ አልሆኑ ነገር ግን ሰላት በሚገቡ ሰዓት ምን ያደርጋሉ ብዙ ሰዎች ያጥፉታል አይደል ከቁርጭምጭሚት እንዳይወርድ ብለው ልብስ መሰብሰቡም የተጠላ ተግባር ነው ተብሏል ማጣጠፉና መሰብሰቡም የተጠላ ነው ከቁርጭምጭሚት ባውረዱ ደግሞ አደጋ ነው ስለዚህ ያለው አማራጭ መቁረጥ ነው ጸጉርንም እንደዚሁ ሰብሰብ አድርጎ ማጣጣፉ ማለትም አንዳንድ ረጅም ጸጉር ያላቸው ሰዎች አሉ ስጁድ በሚወርዱ ሰዓት ጸጉራቸውን ሰብሰብ አድርገው በአንድ ቦታ ያደርጉታል ላ አብሮ ይስገዱ ጸጉርህም ልብስህም ስጁድ ይወርዱ ለአላህ ይተናነሱ ማጣጣፍ የሚባል ነገር የለም ነው لحديث ابن عباس رضي الله عنهما عن النبي صلى الله عليه وسلم أنه قال نبينا صلى الله عليه وسلم من بلغ ابن عباس وتلالف حديث أمرت أن أسجد على 7 أعظم بسبعة كفل أكالاتوች سجود لورد ويم لسجد ታዘዣለሁ እንደገና ولا أكف እንዳልሰበስብ ثوبا لبسንም ولا شعرا ጸጉርን እንዳልሰበስብ ታዘዣለሁ متفق عليه بخاري ومسلم يتسمموا بحديث ነው
ተግባሩ እንዴት እንደሆነ ደግሞ ይበልጥ ማወቅ ከፈለጋችሁ ቪዲዮ ልክላችኋለሁ እንዴት እንደሆነ በቪዲዮ ተማራላችሁ ማለት ነው 13ኛ የተጠላ ተግባር 13 التفاؤل في الصلاة صلاة مازاغات يتطلع لحديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال التفاؤل من الشيطان مازاغات كشيطان نور فإذا تفاءب أحدكم أن أنت أنداتشو بميازاغا غزي فليقضي ما استطاع بشال ملكو يمل سوال يشفنو يكدنو مالتم الجن بأفو ላይ በማድረግ ያደርገው አንዳንዱ ጭራሽ ማስነጠስ ወይ ጥሩ ኔማይ መሰራቱን እስከ መጨረሻው ለጥጦት ራሱ እስኪቆም ድረስ የሚያደርጋል ያስቀላል እንደውም እንደዚህ አይነት ሰው ሲታይ አስቀያሚ ይሄ ተግባር የተጠላ ነው ይከላከለው ነው የተባለው በሌላው ሐዲስ መጥቷልና ይሄ ሙስሊም የዘገቡት صحيح ነው ኪታቡ الزهد ላይ ባቡ ተሽሚቱል ዓጢሲ ወከራሀት ተፋኡቢ የሚያስነጥስን ሰው አልহামዱሊላህ ሲል ይርሐሙከላህ ብሎ መልስ መስጠትና ማዛጋት የተጠላ መሆኑን የሚገልጸው ባብ ላይ 2994ኛው ሐዲስ ላይ ገልጸውታል ولحديث ابي سعيد الخدري رضي الله عنه كابي سعيد الخدري بتلالفه حديث دغمو قال رسول الله صلى الله عليه وسلم اذا تفاءب احدكم ከናንተ አንዳችሁ በሚያዛጋ ጊዜ فليمسك بيده على فيه በእጁ አፉን ያዛል አፉን ይክደን فإن الشيطان يدخل شيطان ይገባልና شيطان እንዳይገባበት ከፈለክ ክደነው وفي لفظ بليل حديث إذا تفاءب أحدكم كنانت عندك كذا في الصلاة بصلاة لي فيكذب ما استطاع بشال ملكو يكدن وافون فإن الشيطان يدخل شيطان يقبال لنا ما تستطنع بأقبابو كالتنع شيطان أخنج أسر قبطون دم يدره الله عفوه استلمدواتم نكالك لو نقر يلم مسلم كتاب الزهد لي إهن نزجبوتال هلا تشيدت إيمتوز أنا مستنع وحديث لي وسمعت الإمام ابن عبد العزيز بن باز لأنه شيخه عبد العزيز بن باز رحمه الله عندي سيلم سماواتشو يقول والمشروع هنا ثلاثة أمور الزيب وطالع انقلياهن ሶስት አይነት ነገሮች ተደንግገዋል አንደኛ በቻለ መጠን አፉን መክደን يكظم ما استطاع በቻለ መጠን ይከድነዋል ሁለት يضع يده على فيه እጁን በአፉ ላይ ያደርጋል ሶስተኛ لا يقول ها አይልም የሚያዛጋ ሰው የሚያደርገውን ድምጽ حتى لا يضحك منه الشيطان شيطان እንዳይስቅበት ማለት ነው ያንን ያድርግ سمعته من سماحته كشيخ سمعته أثناء شرحه لبلوغ المرام بلوغ المرام من ملون ابن حجر رحمه الله الكتاب شرح بميادر قوزي بدمس سيستمر سمعته الله ولت متصل عندنا وحديث العي مالتنا يهن النوع يمولد شرسم وندم هتوش أصلا ربطن يوم أنه ننتبه له الاعتماد ملونه الاعتماد على اليد في الجلوس في الصلاة الاعتماد مدقف على اليد بأجلي في الجلوس في الصلاة صلاة لا يدمك مدقذي الجن مركزة درقو متقم يتطلانه لحديث ابن عمر رضي الله عنهما عبد الله بن عمر وتلالف حديث نهى رسول الله صلى الله عليه وسلم يا الله ملكتنيا كلكلوا أن يجلس الرجل سو يوم مكامة في الصلاة بصلاة لي وهو معتمد على يده فأجو تدقفوا مكامة كلكلوا سنن أبي داود كتاب الصلاة باب كراهية الاعتماد على اليد في الصلاة ملو بقيمة زطناه للتنيا ولاي أوكي كسرات كسر سبات ملو خير እንግዲህ በቃ እኔ ለብቻ ላንብበውና ካገኘሁት እሱ ነው እና የተጠላ መሆኑን ይገልጻል وصححه الألباني في صحيح سنن أبي داود 15ኛ ቀጥሎስ الركوع قبل أن يصل إلى الصف እንደዛ ነው እናንተ ጋር الركوع ማጎንበስ ወይም ركوع ማድረግ قبل أن يصل إلى الصف صف ላይ ከመድረሱ በፊት ኢማሙ ቁልሁ ወይና ጤናን ይቀራና አላሁ አክበር ብሎ ركوع ሲወርድ እናንተ ወደ መስጂዱ ገብታችኋል
ታራቺ ረካ እንዳታመልጣችሁ ብላችሁ ሰፉ ላይ ከመድረሳችሁ በፊት ሩኩዕ አደረጋችሁ ልክ እንደ አቢ በክራ ማለት ነው ይሄ የተጠላ ተግባር ነው ለሐዲስ አቢ በክራ የአቢ በክራ ሐዲስ ያንን ስለሚጠቁመን انه انتهى الى النبي صلى الله عليه وسلم ወደ አላህ መልእክተኛ ደረሰ وهو راكع እሳቸው ሩኩዕ ላይ ሆነው እያለ فركع ከዛ ሱም ሩኩዕ አደረገ قبل ان يصل الى الصف صف ላይ ከመድረሱ በፊት فذكر ذلك للنبي صلى الله عليه وسلم صلاه ከጨረሱ በኋላ ይሄንን ነገር ለአላህ መልእክተኛ አወሳላቸው فقال كذاب ማሉሳቸው زادك الله حرصا ጉጉትህን አላህ ይጨምርልህ ይሄን ተግባርህን ግን ወላ ተዑድ ደግመህ አትመለስበት ብለውታል ስለዚህ ደግመህ አትመለስ ብለው ስለመከሩት ሰፍ ላይ ከመግባት በፊት ሩኩዕ ማድረግ የተጠላ ተግባር መሆኑን እናያለን ቢያደርገው ግን ሰላቱ ይበላሻል ማለት አይደለም ሰላቱ ቢበላሽ ኖሮ አቢ በክራንም ሰላትህን መልስ ይሉት ነበር ነው ቡኻሪ ኪታቡል አዛን ላይ የዘገበው ሐዲስ ነው እሺ 16ኛው الصلاه في المسجد لمن اكل البصل والثوم የሚለው አለ እናንተ ጋር ኦኬ ሽንኩርትን የበላ ሰው ነጭም ሆነ ቀይ ሽንኩርትን የበላ ሰው በመስጂድ ውስጥ ገብቶ መስገድ የተጠላ ነው ቁራፍ የሚለውን ግን አልቻልኩትም ምን እንደሆነ ለማወቅ እስቲ ከናንተ የሚነግረኛል የሚያውቃለ ከናንተ አረብ ሀገር ያላችሁ ተማዳም አልሰማችሁ ጻፉዋ ምን ማለት ነው ካሮትማ ጀዘር ነው የሚባለው ጀዘር ምናልባት ይሄም ሌላ ስሙ ከሆነ والله اعلم anyway እኔ አላውቀውም ለጊዜው የሚያውቅ ሰው ካለ ይንገረኝ والله اعلم لحديث جابر بن عبد الله رضي الله عنهما أن رسول الله صلى الله عليه وسلم جابر بن عبد الله ويم دمو ይሄን ሐዲስ ላይ ሸርህ ካለ ፈልግና ሸርህ ላይ እቺ ነግራችኋለሁ ምን ይላል የአላህ መልእክተኛ እንዲህ አሉ من اكل ثوما او بصلا ቀይ ወይም ነጭ ሽንኩርትን የበላ ሰው فليعتزلنا ይራቀን አው ليعتزل مسجدنا መስጂዳችንን ይራቅ እንዳይመጣ ያንን በልቶ وليقعد في بيته በቤቱ ይቀመጣል በቤቱ ይቀመጥ በሰል ነው ነጭ ሽንኩርት የሚባለው ሰብር አድርጉ በቃ ለጊዜው አሁን እርግጠኛ ካልሆናችሁ እኔ ፈልጋለሁ وفي لفظ لمسلم امام مسلم بزغبوت ሌላ لفظ ላይ فان الملائكه مكنياتهم ملائكه تتعذى عذا ይሆናሉ مما يتعذى منه الانس ሰዎች አዛ ከሚደረጉበት ነገር አዛ ይደረጋሉና መላእክቶችን እንዳያስቸግር አዛ እንዳያደርጋቸው ብለዋል وفي لفظ لمسلم አሁን ያልኳችሁ ሐዲስ ነው እንግዲህ ቆይስቲ እዚህ ሸርህ ላይ ነው እንግዲህ እንደዚህ ሸርህ ማየት ግድ ሊል ይችላል بسم الله سكينة سكننا بإستي ورقامي اوكي بسم الله وفي رواية من أكل البصل والثوم والكراس
قال أبو معين رسول صلى الله عليه وسلم مش لجزي على دنيا وثمين ولا عليهم فلقوا ألف አማርኛ ስሙን እስከናገኘው ድረስ ትምህርታችን እንዳይቋረጥ ነው ደግሞ ተጨርሰው ሐዲሱ ተመሳሳይ ነው መናከል البصل والثوم والكراس فلا يقربن مسجدنا مسجداችን እንዳይቀሩ فإن الملائكة تتأذى مما يتأذى منه بنو آدم የአደም ልጆች አዛም ያደርጋቸው ነገር መላእክትንም አዛ ያደርጋልና ማለት ነው متفق عليه ቡኻሪና ሙስሊም የተስማሙበት ነው ስለዚህ በተቀሉ ነጭ ሽንኩርት ቀይ ሽንኩርት ኩራት በልቶ ወደ መስጂድ መምጣት የተጠላ ነው ምን ያደርጋል ታዲያ ሰውየው መስጂድ ሊመጣ ካሰበ መቅረትን ፈልጎ ይሄን ይብላ ማለት ሳይሆን አይብላ አይጠቀም ሰላት ወቅቱ ከቀረበ የበላ ደግሞ ከሆነ በዑዝር ሰበብ ያንን ሽታ ሊያጠፋ የሚችል ነገር ተጠቅሞ ይምጣል ለሽታውን የሚያጠፋው እና አመል አሊን እና ዶክተር ተስሊምን ጠይቋቸው 16ኛ አይተናል 17ኛ ሶላቱ ነፍል عند مغالبة النوم ሌላው 17ኛ ሶላቱ ነፍል የሱና ሰላት መስገድ عند مغالبة النوم እንቅልፍ የሚያሸንፈው የሚታገለው ከሆነ ሰውየው እንቅልፍ የሚታገለው ከሆነ የሱና ሰላት يتطلع لحديث عائشة رضي الله عنها أن النبي صلى الله عليه وسلم يا الله ملك تنيا منالو الناتاتنا عائشة بستلالة حديث إذا نعيس أحدكم في الصلاة أن أنت عندك بصلاة لا يهونه أمي أنقلاجك هنا فليرقد عرف في بالوقع حتى يذهب عنه النوم أنقل فوق السوس كي وقدلت عرف في بال مجمرة أنقل فونا سنة لا ينوتادا لمن فإن أحدكم إذا صلى ምክንያቱም ከናንተ አንዳችሁ ከሰገደ وهو ناعس የሚያገላጅ ሆኖ ከሰገደ لعله يذهب يستغفر استغفار አደርጋለሁ ብሎ ይጀምርና فيصب نفسه ነፍስያውን ሊሰድብ ይችላል ራሱን ሊሰድብ ይችላልና ስለዚህ በእንቅልፍ ሆኖ ሰው ራሱን እንዳይረግም ራሱን እንዳይሳደብ መጀመሪያ በረድ ያድርገው ለቀቀስ ያደርገው ሱናውን ይቀጥላል ነው متفق عليه ይሄ እንግዲህ ያው ሱና ሰላት ላይ የሚለው ነው ወለሐዲስ አቢ ሁረይራ ረዲየላሁ ዐንሁ يرفعه اذا قام احدكم من الليل فاستعجم القرآن على لسانه فلم يدري ما يقول فليضطجع ከናንተ አንዳችሁ ለሊት ከቆመና ቁርአንን ባንደበቱ ሲያነበል ምን እንደሚል ካላወቀ فليضطجع ይጋደም ትንሽ ይተኛ ብለዋል ሙስሊም የዘገበው ነው እነዚህ ሰላት ውስጥ የተጠሉ ተግባራቶች ናቸው አላህ ይቀበለን እንግዲህ ሰላታችንን لنتنكك باشا يقبل والسلام عليكم ورحمة الله وبركاته